በረራው ተሰረዘ፣ በረራው ተቋረጠ፣ ትኬቱ ተቃጠለ፣ ሰውየው ነደደ። እንግዲህ ዛሬስ ምን ይሉ ይሆን? ዞር ዞር እያለን ሰናይ ምን ሲሉ ሰሟቸው? ድጋሚ ወስደው መተት አረጉበት፣ ድጋሚ ቤታቸው ሄዶ መተት ተደረገበት። አብርሽ ያለ ምክንያት ሄርሚን አልፈልግሽም አላላትም። ተው ግን ተው ተው፣ ከመተት ይጽዳ አንደበታችሁ፣ ከመተት ይጽዳ አፋችሁ። እንዴ ኧረ ጸዳ ብሎ ምንድነው? እንደ ዘመን ወጣት አስቡ እንጂ አይበቃችሁም? ከመተት ዛሬም አትወጡ በፈጣሪ ስም። ለማንኛውም ሄርሜንን ስትል ሰማሁት ከአንቺ ጋር አልሄድም ብሎ ሲለሩታል። እሺ ከኔ ጋር ነው ትሄዳ? ከኔ ጋር ትሄዳ? ከአንቺ ጋር አልሄድም። እውነት ለመናገር የሩታም አይዶን ነው ማለት ሁለቱም በአጠቃላይ እንዲያርፍ አይፈልጉም። በግሩፕ ነው የሚመጡት። ሄርሜላና ዳኒ አንድ ላይ ናቸው። ሩታና ኤፋ አንድ ላይ ናቸው። ቡዜና ዴቭ አንድ ላይ ናቸው። አብርሃም ጋር ሲገኙ ማለት ነው ደብል ደብሉ ነው የሚገኙት። ምክንያቱም ሴጣኑ ላያቸው ላይ ቁጭ ብሎ ደብል ደብል አድርጎ ነው መሰለኝ የሚያባላቸው የሚያፋጃቸው። አብርሃም ላይ ያለው ሰይጣን ማለት ነው። እሱ ብቻውን እንዲታገል፣ እሱ ብቻውን ፍጹም፣ እሱ ብቻውን ንጹህ፣ እሱ ብቻውን ምንም አያውቅም፣ እሱ ብቻውን በቃ ራሱ እንደሚከበው ማለት ነው። ምንም አላደረገም እና ሌሎቹ ደብል ደብል እየሆኑ የመጡት ኤርፖርት ላይ ደረሰበት። ሄርሜላ በጣም ተቃጥላለች። እንዴት አልነገርከኝም? እንዴት ቻው አትለኝም? እኔንና እሷን አንድ ላይ አታወዳድረን። እኔና እሷ ልዩነት አለን። አንቺ ትላንት የመጣሽ በትዳሩ ላይ የገባሽ ሴት ሄርሜላ የምትባይ ምናልባት በማወቅ የሚሆን ባለማወቅ ተንበርክኮ በግድ አድርግልኝ ስላልሽው ቀለበት ያደረገልሽ በግድ የፍቅር ጥያቄሽን ተቀብለውሽ አፈቅርሻለሁ ብሎ ያለሽ ሴት ነሽ። እንደ ደንቡ ከወሰድ ነው። ሩታ የልጁ እናት ናት። በትዳር ተጣምረው ሰርግ ተደግሶላቸው ተጋብተው ሽማግሌ ተልኮላት በክብር አግብታ የወለደችው ሚስቱ ነች። ዳኒ ምን ሲል ሰማሁት? አንቺም ፍቅረኛ ሆነሽ እሷም ሚስቱ ነች። እንዴት አንድ ወንድ ፍቅረኛ ሚስትም ሊኖረው ይችላል? ዳኒ በነገራችን ላይ አንተ ወደፊት የምታደርገው እንደዚህ ነው። በቃ ሴቶቹን አሁን የአብርሃምን ህይወት እስከ ጥግ ድረስ ትሄድና ወይ ትበጠብጠዋለህ ወይ የሆነ ነገር ታደርገውና ትፈትተውና ከዛ ወደ ራስ ህይወት ትመለሳለህ። ወደ ራስ ህይወት ስትመለስ በአንድ ሴት ቋሚ ሆነ ካትመጣም በቃ አንተም ሴት በጣም ትወዳለህ። ሜሮን ጠፍታለች፣ የት እንደጠፋች ባናቅም ያቺ ጮኛ ግን ማነች ስማ የምትባለው ጠፍታለች ከአንተ። ኤፍሱን ምን ይመላት እና የአብርሃምንና የሩታን ህይወት ወይ የሄርሜላንና የአብርሃምን ህይወት በቃ እስከ ጥግ ድረስ ሄደ። ምስቅልቅሉን ካላወጣሁ መቼም ነው የማትፋታቸው ማለት ነው። ኤፍሬም እንደው በእውነቱ ከሆነ ወይ ከቻልክ አለቀ በቃ ሩታን እረፍት እንድታገኝ ወንድምም እረፍት እንዲያገኝ ያችም እንድትተወው ከፈለግ አንተ ብቻህንና ከሱ ጋር ማድረግ የምትችለው ነገር ነበረ። ሄርሜላና ሩታ እያወሩ አይታችኋቸዋል አይደል? ድራማ መሆኑን የምታውቁት እያወሩ አይታችኋቸዋል። ሩታ ይሄ ድራማ ሲቀረጽ ትናንትና ነበረች። ዛሬ ደግሞ ትንሱን ቤቢ ሻወር አዘጋጅታ ከኤልዱ ጋራ ኃይለኛ ድግስ ላይ ነች ያለችው። ግን ያ ትላንትና የተቀረጸ ቪዲዮ ነው ዛሬ የተለቀቀልን። አብርሃም በረራው ትላንትና ነበረ። ያው ቻይና ነው በነገራችን ላይ። ሄርሜ ብታቅ እርግጠኛ ነኝ ካልሄድኩኝ ብላ ወገቧን ጥራ ትነሳለች። ወዲያውኑ ትኬት የምትገዛው ወዲያውኑ ቪዛ የምትቆርጠው። ምክንያቱም ይህን ያህል ጥግ ድረስ በራሷ በቃ እንትን ብላለች። ከአንዴም ሁለቴ ኩም ብላ ትሄዳለች፣ ትይዘዋለች፣ ታቅፏለች፣ ምናምን ትመለሳለች። ሩታ ግን አንዴ ነው በቃ ቁማ ተረጋጋ የምትለው። እውነቱን እኮ ነው። ሁለታችሁም ልታረጋጉት አልቻላችሁም። ዙሪያውን ከባችሁት እያሾራችሁት ነው ያላችሁት። እንደ አሻንጉሊት አንቺም ጋር ቁጭ ብሎ እንድትመሪው እሷም ጋር ቁጭ ብሎ እንዲመራው አይፈልግም። እሱ ደንዝዟል። ዛሬ ተናዷል። እኔ በሌላ ከለር ራፐር ሆኖ መምጣት ይፈልግ ነበረ ያለበት ቦታ ላይ ሆነ። ባለፈው የመጣበት ሀገር ሊመለስ ይመስለኛል ነገራቶችን የጨረሰው። ኤፋና ሩታ ፓስፖርት አውጥተው አስቀሩት። ኤፋና ሩታ ፓስፖርቱን ባያወጡበት ሄርሜላ ፓስፖርቱን ታወጣበት ነበር እውነት ለመናገር።
ምክንያቱም ሳይነግራት በተአምር እንዲለያት ስለማትፈልግ። ቢነግራት ኖሮ ደውሎ ሄርሜ ልሄድ ነው እና ቻው ይላት ነበር። እሱ ግን ሄዶ ሚስቱን ሲሰናበት ሄዶ ከሚስቱ ጋር እና ልጁን ቻው ሊል ሲሄድ ግን ለሄርሜላ አልነገራትም። ምክንያቱም እዛ ጋር ልጅ ስላለው። ይህን ነገር ግን እኔ ዞር ብላችሁ ሰዎችን እንትን ብትሉት ይሻለኛል። ቡዜ ደንዝዛለች ከነ ወንድሟ ምንም ነገር ማድረግ አልፈልግም ብላለች። አብርሃም ወይ ከማበዱ በፊት በቃ ሁላችሁንም አልፈልግም አለ። አብርሃም ወደዳችሁም ጠላችሁም ያብዳል። አሁን ከትንሽ ጊዜ በኋላ ያብዳል፣ ይጨልላል። ልክ እንደ ሄለን ማለት ነው። ሄሉ የነናሂ እህት ያብዳል እንደ ሄሉ ጫካ። የዛኔ ሁለቱም ሴቶቹ ይተውታል ብዬ አስባለሁ፣ ግን አይተውትም። እልህ ስለተጋቡ አብርሃምን ወይ ከሩታ ጋር ወይ ከሄርሜላ ጋር ካልሆነ ሌላ ሴት ካልያዘ በስተቀረ ሁለቱም አይተውትም። ከሀገር ከወጣ ሌላ ሴት ጋር እንደሚሄድ ነው እየተጠራጠሩ ያሉት አሁን ሁለቱም። ልጁ በእርግጥ ከመሄድ ወደኋላ የሚያግደው ምንም ነገር የለም ሌላ ሴት ጋር ማለት ነው። ምክንያቱም አንዴ ለምዷል። እዚህ ጋር አንቺ ስለያሽው ወይ እዚህ ጋር ልጅ ስለያዘው ይቀራል ብዬ ማለት አልችልም። ምክንያቱም ከዚህ በፊት የለመደው ነገር ስለሆነ አታስቆሙትም። ምናልባት ብታስቆሙት ሁላችሁም ድራማ ስለሆነ በፍቅር መያዝና በፍቅር መጠየቅ ስለማትችሉ እንጂ በሀርድ መሄድ ስለምትፈልጉ እንጂ ድራማውን ለማርዘም በፍቅር መጠየቅ ብትችሉ ኖሮ ሩታና ኤፍሬም እቤት የመጣ ጊዜ ካሜራውን ቁጭ አድርጋችሁ ካሜራውን ስለምን ሄርሜላ ላይ ትላንጫናችሁት? ድራማ ስለሆነ አይደል? ለምን ሩታ ቤት አልጫናችሁት? የመጣው ሩታ ቤት ወይ ለምን አንተ ቤት አልጫንከውም? የመጣው እናንተ ጋር አብርሃም ቤት ባትጭኑት ለምን ሄርሜላ ቤት መጫን አስፈለገ? የአብርሃምን መምጣትና ሩታ ቤት ሄዶ መሰናበቱን ለሄርሜላ ለማሳየት እናንተ ቤትም እሷ ቤት መልቀቅም እኮ አይጠበቅባችሁም። አንተ ቤት ብትለቀው ወይ እሷ ቤት ብትለቀው እሱን ፍለጋ ዩቲዩባችሁ ውስጥ ትገባለች። ለምን እሷ ቤት መልቀቅ አስፈለገ? ድራማው እንዲራዘምላችሁ ዛሬ ደግሞ በሱ ይለቀቃችሁ። ነገስ ዛሬ ብትይዙኝ ነገ ተነገ ወዲያ አትይዙኝም ማለት ሁለታችሁንም አልፈለገም። እናንተ እውነቱን ነው። እኔ ይሄ ጭቅጭቅ ሰልችቶኝ ነው። እሱስ ቢሆን ማለት አንተ ጥያቄን ጠይቃችሁ አብርሃም ቢፈልግ ድራማው እንዳይራዘም ነገራቶችን በአጭር ማስቀረት ቢፈልግ ሴቶቹን እስከ ወዲያኛው ከህይወቱ ማውጣት ቢፈልግ አንድና አንድ ቁርጥ ይናገራል። ሁለቱንም ለምላሱ አልፈልጋችሁም ይላል። አንቺም አጠገቤ እንዳላይሽ አልፈልግም፣ አንቺም አጠገቤ ላይሽ አልፈልግም። ግን ከልቡ አይደለም። ማንን ከልቡ እንደሚያወጣ ማንን ዳግም አጠገቡ እንዳትደርስ ማድረግ እንዳለበት እንኳን መናገር የቻለ ሰው አይደለም። ራሱን በእንትን ላይ ነው ያለው፣ በማመዛዘን ላይ። የትኛዋ ነች ካሁን በኋላ ከዚች ጋር ልጅ ወልጃለሁ፣ ይችኛዋ ደግሞ ለህይወት ያጠቅመኝም። ስለዚህ ማንን ነው መያዝ ያለብኝ? ውድድር ላይ ነው ከራሱ ጋር። በነገራችን ላይ ግን እንዲህ ያለ ነገ እንደ ሄለን ሜዳ ላይ አብዶ ወይ ራሱን እንዳያጠፋ እኛ ሩታ እንላለን። ሩታ ዛሬ ሳቅ ላይ ናት። ሩታ ዛሬ ጨዋታ ላይ ናት። ሄርሜላ እየነቀለች ነው። በነገራችን ላይ ሩታ ሳቅ ጨዋታ ላይ የሆነችው አብርሃም እንዲህ ስለሆነ አይደለም። እዚህ ጋር ግድ ማስታረቅ ሰላም ማድረግ የምትፈልገውና እንትን ማክበር የምትፈልጋት ጓደኛዋ እኩያዋ አብራት መከራን እኩል ትንሱና ሩታ በትዳር ውስጥ እና በእርግዝና ውስጥ ብዙ የተፈተኑት ፈተና አንድ አይነት ስለሆነ ያንን ፈተና አንድ ላይ ለመጋፈጥ ነው ዛሬ አጠገቧ የመጣችው እንጂ ሩታ ያለችበት ህይወት የሚያስቅና ደስተኛ የሚያደርግ አልነበረም። ግን ከሷ ደስታ በላይ ከሷ ሀዘን በላይ የዚች ጋር የጓደኛዋ ደስታ እንዲያስደስታት ስለምትፈልግ እንጂ ሄደችው። ሁለታችሁንም አልፈልግም፣ አንቺም አብረውኝ ሊሄዱ ነው አለ። ሁለታችሁም ግን አብራችሁኝ አትሄዱም፣ እንድነግራችሁና እንድትመጡ ነው ወይ? ሁለታችሁም እንድትመጡብኝ አልፈልግም አለ። ለምን አልሰማ እንዳሉ ሴቶቹ። አሁን ያቺ ቡዜ የምትባሏ ብትመጣ እርግጠኛ ነኝ ሩታን ነው ማራቅ የምትፈልገው እንጂ ሄርሜላ ማራቅ አትፈልግም። ለዚህ ነው ሁሉን ነገር ለሱ የተወችው፣ ራሱ እንደፈለገ ያድርግ ካሁን በኋላ። አሁን ደግሞ ሚስኮል አቀብለዋታል፣ ድጋሚ ተደርጎበታል ብለው ትሄዳለች እንደለመደችው። ጥያቄ የላትም፣ መልስ የላትም ለኛ። መልሳ ደግሞ አብርሃምን ልትጠይቀው ደግሞ ሌላ ጥያቄ ልታቀርብና ሌላ ርዕስ ልትፈጥር የራሷን ዩቲዩብ ቻናል ወይ ይዛ ትሄዳለች። እንዲህ እየቀጠልን እስከ መቼ ነው የምንሄደው? ትውልድ እያጠፋን
ትውልድ እየሰበርን፣ ትውልድ ባጭር እያስቀረን። ይቅርታ ለድምፄ ግን ይሰማል ብዬ አስባለሁ። ሰው ስለተኛ ድምፄን ገድዬ ነው የማወራችሁ። ዩቲዩብ ላይ ብዙዎች ግራ ስላጋቡኝ ጥያቄ ነው የምጠይቃችሁ። መልሱን ግን በኮመንት ላይ ፈልገዋለሁ። ሄሉ የናሂ እህት ናቲ ሲመጣ ናቲን አፈቅራለሁ ትለዋለች። ናቲ ሲሄድ ከጎኗ ያሉትን ሰዎች አፈቅራለሁ ትላለች። ዛሬ ደግሞ አበደች አሉንና ድሮ ከናቲ ጋር ስትጣላ የምትሄድበት ጫካ ውስጥ የሆነ ጎጆ ቤት አለ። እቺ ሴትዮ እዛ ጎጆ ቤት ውስጥ የሆነ የምትሰራው ስራ አላት መሰለኝ። ብዙ ጊዜ ወደዛ ጎጆ ቤት ውስጥ ስትሄድ እናያታለን። ሆኖም ግን ዛሬም አብዳ እዛ ጎጆ ስር ተገኘች። ፀጉሯን ለቀዋለች። ማለት ድራማም ቢሆን እኮ በድራማ ውስጥ ብዙ የሚያስተላልፉ መልእክቶች ሊኖሩ ይችላሉ። ሰው ዩቲዩብ እንዲጠላ፣ ሰው ትዳር እንዲጠላ፣ ሰው ፍቅር እንዲጠላ፣ ሰው ህይወቱን እንዲጠላ የሚያደርግ ድራማ የትም ዓለም ላይ ተሰርቶ አይታወቅም። የትም ሀገር ላይ አይተንም ሰምተንም አናውቅም። አሁን የምናያቸው በዩቲዩበሮቻችን ላይ በጣም ብዙ የሚያጸይፉ፣ የሚያስጠሉ፣ የሚሰቀጥጡ ለማየት አይደለም ለመስማት አይደለም ለመኖር እንድንኖር የማያደርጉም ብዙ አስቀያሚ ድራማዎች እያሉ ሪል ህይወታቸውን የሚያሳዩ ዩቲዩበሮች አሉ። ለምንድን ነው ተከታታይ እንዲህ አይነት ትዕይንቶችን እያሳዩ ነው ያሉት? እውነት ድራማ ነው ወይስ ሪል ስራ ነው እየሰሩ ያሉት? ሪል ስራ ስላችሁ ለዩቲዩብ ብለው ነው እንደዚህ ማንነታቸውን ራሳቸውን እያዋረዱ እየሰሩ ያሉት ወይስ? ስላልገባኝ ነው። ናሂ በውብዬ ላይ ምን እየሆነ እንዳለ እያየን ነው። ሄሉ እያለችበት ያለውን እያየን ነው። ትንሱ በነገራችን ላይ እንኳን ደስ ያለሽ ኮንግራ ብለናል። የአጥሮ ፋት ትስማሽ፣ የሆድሽን በጀርባሽ ታርግልሽ ብለናል። ያው እንግዲህ መርቀናል በቲክታክ ላይ። እግዚአብሔር አምላክ ጤነኛ የሚሳም ልጅ ይስጥሽ፣ ወልደሽ ሳሚ። ባልሽንም እንግዲህ ልቡን ይመልስልሽ። ብትችሉ እንግዲህ ሩታንም ከባሏ ጋር ብታስታርቁ ጥሩ ነው ብለን እንላለን። ከዚህ በፊት ሩታ አንቺንና ባልሽን ስላስታረቀች እና ኤኒዌይስ ናቲ ሲመጣ ከናቲ ጋር አሽሼ ገዳሜ ትላለች። ወደኋላ ትዝታዋን ትመልሳለች። ናቲ የራሱን ህይወት እንዳይኖር ታደርጋለች። በነገራችን ላይ አሁን በቅርብ ናቲንም እዛ ያለበት ቦታ ላይ ከሌላ ሴት ጋር አይተነዋል መሰለኝ። ከዛ በኋላ ይመስለኛል እንግዲህ ሄሉም ወደ ረዥም ጊዜ ጠፍታ ነበረ። ከዛ በኋላ ተመልሳ ከነዛ ልጆች ጋራ መልሳ የሚያስጠላ ድራማ እየሰራች ያለችው። አንድ ሴት ለምንድን ነው በህይወቷ ሁለት ሶስት ሴቶች በአካሏ ላይ እንዲፈነጩባት የምትፈቅደው? ለምንድን ነው አንድ ሴት ለአንድ ወንድ ብቻ የማትገባው? ለምንድን ነው አንድ ወንድ ለአንድ ሴት ብቻ የማይገባው? ብዙዎች ቤት እየተንኳኳ ስለሆነ ይሄ ነገር ማለት ነው። ሀይሚ እና ብሩክ ያሉበትን ደረጃ እያያችሁ ነው። ማርክ ከቤዚ ጋር ያለበትን ሁኔታ እያያችሁ ነው። ሁሉም ቤት ግቡ፣ ሁሉም ቤት። ለምንድን ነው በዚህን ያህል ህግ አልባ፣ መንግስት አልባ፣ ቤተሰብ አልባ፣ ሃይማኖት አልባ፣ ትውልድ አጥፊ፣ ሀገር አጥፊ ስራን እየሰሩ ገንዘብን እያገኙ ያሉት? ለምንድን ነው የዚህን ያህል በህዝብስ ላይ በተመልካችስ ላይ እየቀለዱ ያሉት? አይኖ ሀገሪቷ ውስጥ ያለችውን ነገር ሁላችንም እናውቃለን። ምንም አይነት ነገር ሰርታችሁ ማግኘት የማትችሉበት፣ ብትሰሩም ምን ያህል ጫና እንደሚመጣ ሁላችንም ጠንቅቀን የምናውቀው ነገር ነው። የግድ እዛ ቦታ ላይ መቆም አይጠበቅብንም፣ ከየቤተሰቦቻችን የምንሰማው ነገር ስለሆነ። ቢሆንም ግን ይህን ያህል ደግሞ ገላን ሸጦ፣ ይህን ያህል ራስን አርክሶ፣ ይህን ያህል ማንነትን አዋርዶ፣ ሃይማኖትን አሰድቦ ቢዝነስ መስራትስ እውነት ተተኪው ትውልድ ይጠቅም ይሆን?
መምህር ዘመድኩንን የሚያውቀው ሰው ካለ በጣም ብዙ ነገሮችን እያወጣ ነው ያለው፣ ብዙ መረጃዎችን እየደረሰው ነው ያለው። በቲክቶከሮች እና በዩቲዩበሮች እየተሰራ ያለው ስራ ሀገር አጥፊ፣ ትውልድ አጥፊ መሆኑን እየተናገረ ነው። ከባለ ሀብቶች ነው የሚጀምረው። ከባለ ሀብቶች በህግ አካላት ላይ ባሉበት፣ የመንግስት አካላቶች ባሉበት፣ በብዙ በባለ ሀብቶች ቤት ነው ቅድሚያ የሚጀምረው። እውነት እነዛ ባለሀብቶች፣ እነዛ የህግ አካላቶች፣ እነዛ የመንግስት አካላቶች ልጅ የላቸውም? ቤተሰብ የላቸውም? ዘመድ አዝማድ የላቸው? ትውልድ እንዲህ ሲበላሽ፣ ትውልድ እንዲህ ሲጠፋ ዛሬ ጸጥ ብለው የሚያዩት፣ ጸጥ ብለው የሚሰሙት፣ ነገ እኔ ቤትስ ቢሆን ብለው ማሰብ አቅቷቸውን ትውልድ እንደዚህ እንዲባልግ እንዲማግጥ እያደረገ ያሉት መቼም ሳያዩት ቀርተው አይደለም። ዛሬ ዓለም ቴክኖሎጂ ላይ ነች ያለችው። ዓለም ሶሻል ሚዲያ ላይ ነው ህዝቡ ያለው። ሁሉም ቤት ልክ እንዴት ነው አንድ ቤት አንድ መኪና ብቻ እንደሌለው 2፣ 3፣ 4 መኪና እንዳለ ሁሉ እያንዳንዱ ቤት አንድ ሰው እንኳን ቢያንስ 2 ስልክ ሊኖረው ነው የሚችለው። በዓለም ላይ የምናየው ነገር ማለት 2 ስልክ፣ ልጆቹ እያንዳንዳቸው ስልክ ይኖራቸዋል። ማለት ለነገ ለትውልድ ለነገ ለልጆቻቸው በቃ እንዲህ አይነት ነገር ነው የሚያስረክቡት ማለት ነው። እንደ አንድ ኢትዮጵያዊ፣ እንደ አንድ እናት፣ እንደ አንድ ሀገሯንና ሃይማኖቷን ወዳድ አክባሪ እንደሆነች ሴት እንደ ራሴ ቆሜ ሳስበው እኔ እንጃ ወደፊት ትውልዴ ምን ላይ እንደሚደርስ፣ ሀገሬ ወዴት እየሄደች እንዳለ ማሰቡ ዛሬ ላይ በምናያቸው ነገሮች መረዳት እንችላለን። በየቤቱ ዩቲዩበሮቻችን ቤት ያለው ነገር ነገ ትንሹም ትልቁም እየተነሳ ዩቲዩብ መክፈት ካለበት በእንደነዚህ በጋጦጥ ስራ ነው የሚሰማራው ማለት ነው። ምን አየሁኝ ቀን የማነው ስሙ አቤልን፣ ራሄል፣ ማርታና ሶሊ። በነገራችን ላይ ማርታና ሄርሜላ ፑሽ እየተደረጉ የግድ እየገፉ የሚመጡ ሰዎች ናቸው። አልፈልግም፣ አጠገቤ አትድረሽ፣ ሂጂ፣ ላይሽ አልፈልግም እየተባሉ በግድ ዲብ ድረስ ገብተው የሚበጠብጡ ናቸው። ዛሬ በጥፊ ሶሊ የመታችው የተናገረችውን ቃል ሰምቼ ነበር። አንቺም እንደ ሩታ በዱላን የምታምኘው አለች። አበባ በትና ስትቀበይ ተቀብላ እንድትሸኝሽ ነበር የምትጠብቂው። አይሽ እናንተ ናችሁ የሰው ህይወት እየገባችሁ ህይወት እንዲበጥበት እያደረጋችሁ ያላችሁት፣ ሄርሜላና ማርታ ማለት ነው። በቃ አንድ ወንድ ሂጂልኝ አልፈልግሽም ብሎ ካለሽ ዳይ በቃ ወደ መንገድሽ ትሄጃለሽ ማለት ትውልድ እንዲጠፋ ነው ይሄ ትውልድ እየፈለገ ያለው። በዚህ ዘመን ያለ ትውልድ በሚቀጥለው የሚመጣው ትውልድ እንዲጠፋ ነው የሚፈልገው ማለት ነው። በዚህ ዘመን ላይ ያሉ አጫጭር ሰዎች፣ ትንንሽ እናውቃለን ብለው የሚሉ ሰዎች፣ ትንሽ እውቀት አለን ብለው የሚሉ ሰዎች፣ ሚዲያው ላይ አዋቂ ነን የሚሉ ሰዎች ለሚቀጥለው ትውልድ ለሚመጣው ትውልድ ይህን የቆሸሸ ይህን የተጨመላለቀ ህይወት እንዲኖር ነው የሚፈቅዱለት ማለት ነው። በዚህ አይነት ዛሬ ዝም ካልን እኮ ነገ ከዚህ የባሰ ዛሬ ካየነው በላይ ነው ነገ የምናየው። ሁላችሁም ነዎቹ ግዴታ መናገር ያለባችሁ ዩቲዩበር አለን ብላችሁ የምትሉ፣ ዩቲዩበር ነን ብላችሁ የምትሉ፣ ወይም ቤተሰብ አለን፣ ሀገር አለን፣ ሃይማኖት አለን ብላችሁ የምትሉ ሁሉ ከተጠያቂነት አታልፉም። በነገራችን ላይ ማንም ከተጠያቂነት አያመልጥም። ሴቶቹ ለምንድን ነው የሚያብዱት? ሴቶቹ ለምንድን ነው በማስቀናት ውስጥ ህይወታቸውን እየበጠበጡ ያሉት? ሴቶቹ ለምንድን ነው ትዳር እንዳይኖር የሚያደርጉት? ወንዶቹስ? በዚህ አይነት እንዴት እንደምንዛለቀው አናውቀው። እንዲህ ነው በቃ የምንቀጥለው።
ግራ ስለገባኝ ነው።